ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ይህ የዕለተ ሰኞ ረፋድ ጥንቅራችን ነው። በዕለቱ ያሉትንና የመራረጥናቸው መረጃዎች ይዘን ተገኝተናል። ከሁሉ አስቀድመን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እየጋበዝን ወደ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋናዎቹን ጠቆም እናድርጋችሁ። ጥብቅ ሚስጥር ወይም ቶፕ ሴክሬት በሚል ተይዞ የነበረው መረጃ ለአደባባይ በቅቷል። ከባዱ ዝግብ ተነስቷል። የባለስልጣናት ስም ተዘርዝሯል። ከከፍተኛ ወታደራዊ አመራሮች እስከ ቀበሌ ባለስልጣናት ድረስ የያዘ የወንጀል ትስስር ወይም ኔትወርክ ነው። በሰነዱ መሽሎክ ብስጭቶችም እየተሰሙ ነው። ገና ብዙ የሚያነጋግር ነገር አለው እየተባለ ሲሆን ዓለም አቀፍ ወንጀሎችን ጭምር ያካተተ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ጉዳይ ተስፋ ቆረጡ። ኢራቅ ባግዳድ ላይ በተካሄደው የዕለተ ቅዳሜ አረብ ሊግ ስብሰባ ላይ ተስፋ መቁረጣቸውን በግልጽ አሳይተዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በቅርቡ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው የተሾሙት ፕሮፌሰር ክንዳያ ገብረሕይወት በራያው ሰሞንኛ ውጥረት ለሁለተኛ ጊዜ መልእክት አስተላልፈዋል። በተከታታይ ሰልፎች የዶክተር ደብረጽዮን ገብረ ሚካኤል ውሳኔ ላይ ተቃውሞ በተሰማበት ራያ የቀድሞ ከፍተኛ የህወሓት አመራሩ ጥሪ አቅርበዋል። መረጃውን እናደርሳለን። በአዲስ አበባ አንድ ትልቅ ሰፈር ሊፈርስ መሆኑ ተሰምቷል። በቦታው ላይ በቢሊዮን ዶላር የታቀደ ግዙፍ ፕሮጀክት ሊሰራ መሆኑን ተሰምቷል። በርካቶች ከቦታው ላይ ሊነሱ ይችላሉም ተብሏል። በዜና መረጃችን እናየዋለን። ጆ ባይደን በአስደንጋጭ ካንሰር ተይዘዋል። አጥንታቸውን ወሯቸዋል የተባለ ሲሆን በርካቶች መልእክት እየሰደዱላቸው ነው። ሽንትን መቆጣጠር እንዳይችሉ ያደርጋል የተባለው የካንሰር አይነት በጆ ባይደን ተገኝቷል። ትራምፕ መልእክት የሰደዱ ሲሆን ሌሎች ታዋቂ ሰዎችም ከዚሁ ጋር ተያይዞ አነጋጋሪ መልእክቶችን ሰደዋል። በመረጃችን እናየዋለን። በባንኮች ላይ ተጥሎ የነበረው የብድር ጣሪያ ሊነሳ መሆኑ ተሰምቷል። ባንኮች ማበደር የሚችሉት 18% ብቻ የነበረ ሲሆን አሁን ገደቡ ሊነሳ መሆኑ ታውቋል። ከጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ከዚሁ አድማ ጋር በተያያዘ ስጋት አለኝ ሲል አስታውቋል። አስታራቂ መፍትሄዎች ናቸው ያላቸውን ምክር ሐሳቦች ለጤና ባለሙያዎቹና ለመንግስት አስቀምጦ ተጠቀሙበትም ሲል አትቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ቆይታችሁን ከኛ ጋር እንድታደርጉ የድጋሚ አክብሮታዊ ግብዣችን ነው። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የሾለከው ጥብቅ ሰነድ ጣጣ መጣ። አደገኛው ሰነድ ማወዛገቡን ቀጥሏል። አዲስ አበባና መቀሌን እያነታረከ ነው። ከበድ ያለ የፖለቲካ ንትርክ ተፈጥሯል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአዲስ አበባ እንደዚሁም አቶ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደርን እየመሩ ያሉት ሌተናል ጀነራል ታደሰ ወረደ ዋነኛው የዝግቡ አካል ሆነዋል። በከፍተኛ ደረጃ ሚስጥር ወይም ቶፕ ሲክሬት በሚባል ደረጃ ተይዞ የነበረው ጉዳይ ነው። ሆኖም አሁን ግን በአቶ ጌታቸው ረዳ በኩል እንዲለቀቅ ተደርጓል በማለት የጀነራል ታደሰ ወረደ የፕሬዝዳንቱ ጽህፈት ቤት አፋጣኝ መግለጫ አውጥቷል። አቶ ጌታቸውም አለኝ ያሉትን ምላሽ ሰጥተዋል። ይህ ሰነድ ገና ብዙ የሚያነጋግር ነው። የበርካታ ባለስልጣናት ስምምነት የተጠቀሰበት ነው። ለማህበራዊ ሚዲያው ሲሳይ ሆኗል በማለት ቁጭቱን የገለጸው የጀነራል ታደሰ ወረደ ጽህፈት ቤት እውነት ለመናገር አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲልም በአቶ ጌታቸው ላይ ክሱን አሰምቷል። የፕሬዝዳንት ጽህፈት ቤቱ መግለጫ ተከትሎ ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ሲሉ አስታውቀዋል። አቶ ጌታቸው በጀነራል ታደሰ ጽህፈት ቤት እንደተባለው መረጃውን ለማህበራዊ ሚዲያ በትኛለሁ ያሉበት ሁኔታ አልታየም። ሰነዱ በማን በኩል ሾለከ የሚለውም ጉዳይ እንደዚሁ እያወዛገበ ነው። አሁን እያነጋገረ ያለው ሁለቱን አካላት ከመቀሌ አዲስ አበባ እያወዛገበ ያለው ይሄው ጥብቅ ሚስጥር ተብሎ የቆየው መረጃ ምንድነው የሚለው ነው። ነገሩ ባለፉት ዓመታት በትግራይ ስልጣንን ተገን በማድረግ ተሰሩ የተባሉትን ወንጀሎች ይመለከታል። የወንጀሎቹ አንዳንዶቹ ባህሪያት ዓለም አቀፍ ባህሪያት ያላቸው ነው የሚታያሉ። በርካታ ባለስልጣናትና ወታደራዊ አመራሮችንም ጭምር ይዳስሳሉ። አንገብጋቢ ነጥብ ያለውም እዚሁ ጋር ነው። የማህበራዊ ሚዲያ ሲሳይ ሆነ የተባለው ሰነድ በወንጀሎች ላይ የተካሄደ ጥልቅ ጥናት ነው። በዚያው በትግራይ ጀነራሎችን፣ ሌሎች ከፍተኛ ወታደራዊ አመራሮችን፣ ባለሀብቶችንና የመሳሰሉትን በስም ጠቅሶ ይፋ የሆነ መረጃ ነው። መረጃው እንዲሁ ተራ መረጃ ሳይሆን አቶ ጌታቸው የትግራይ ጊዜያዊ አስተዳደር በነበሩበት ወቅት በጥልቀት የተጠናና በሰነድ መልኩም ጭምር የተሰነደ ነው። 64 ገጾችን አካቷል። በአራት ክፍሎችም ተከፋፍሏል። በሰነዱ በተጠቀሱ የወንጀል ተግባራት ተሳታፊ ናቸው የተባሉት በሰራዊት አመራር ያሉ የነበሩ
የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ታችኛው የመንግስት መዋቅር ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎች ናቸው። በዚሁ ሰነድ ውስጥ 231 ተጠርጣሪዎች በስምና አድራሻቸው የተጠቀሰ መሆኑም ታውቋል። በዚሁ ሾለከ በተባለው ሰነድ የተዘረዘሩ የወንጀል አይነቶችም አሉ። በኤርትራውያን ላይ የተፈጸሙ ወንጀሎችም ጭምር ተካተው ታይተዋል። በዚያው በትግራይ ያለው የህወሓት ጀነራሎችና ሌሎች የበታች ወታደራዊ አመራሮች ጭምር በስፋት ተሳትፎበታል የተባለ በብዛት ኤርትራውያንን ሰለባ ያደረገ የሰዎች ዝውውር ነው። ይሄኛው በዓለም አቀፍ ወንጀልነት ጭምር የሚታይ ነው። ከህገ ወጥ የሰዎች ዝውውርን በተጨማሪ ሰው ማፈንና መሰወር፣ ኃላፊነት ባልተገባ መንገድ በመጠቀም መኒ ላውንደሪንግ የሚባለውና በዓለም አቀፍ ወንጀልነት የሚታወቀው በወንጀል የተገኘን ገንዘብ ህጋዊ አስመስለው ማዘዋወር፣ ስልጣን ያለ አግባብ በመጠቀም መንግስት ስራ ምቹ ባልሆነ መንገድ መምራት የሚሉት ይገኙበታል። የሰዎች ህገወጥ ዝውውርን በተመለከተ አቶ ጌታቸው በቅርቡ ከፋና ቴሌቪዥን ጋር በነበራቸው ረዘም ያለ ቃለ ምልልስ ኤርትራውያን ስደተኞች የዚህ ወንጀል ሰለባ መሆናቸውን ያመለከቱ ሲሆን ይሄው ሚስጥራዊ ሰነድን በተመሳሳይ መልኩ ጉዳዩን የሚዘረዝር መሆኑም ነው የታወቀው። ሰነዱ በህገወጥ መንገድ የተዘዋወሩ የኤርትራውያንን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ የሂሳብ ቁጥሮችን ያሰፈረ መሆኑን ታውቋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል እንዳካተተም ይዘረዝራል ተብሏል። በዚሁ ሰነድ ስማቸው ከተጠቀሱት ተጠርጣሪዎች መካከል አንደኛው ሰው ከሀገር የወጡ መሆኑ ታውቋል። ወንጀሎቹ በዚህ ደረጃ የታወቁ ከሆኑና በጥናትም የተረጋገጡ ከሆኑ የጀነራል ታደሰ ወይም የፕሬዝዳንቱ ጽህፈት ቤት ለምን በአቶ ጌታቸው ላይ ጠበቅ ያለ የትችት መግለጫ ማውጣት አስፈለገ የሚለው ጉዳይ በስፋት እያነጋገረ ሲሆን በዚሁ ዙሪያ የጀነራል ታደሰ ጽህፈት ቤት ያለው ነገር አለ። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገው እንቅስቃሴን የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው በማለት በጥናቱ ላይ የተሳተፉ ሰዎች ለጥቃት ሊጋለጡ ይችላሉ በሚል ነው ስጋቱን የገለጸው። አቶ ጌታቸው እያሉ ያሉት ደግሞ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም የሚል ነው። ይኸው መግለጫ አቶ ጌታቸው ራሳቸው ስልጣን ላይ በነበሩበት ወቅት ተጠያቂነትን ማስፈን ይችሉ ነበር በማለትም ክሱን ያቀርብባቸዋል። ይኸው መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል በሚል ነው የከሰሳቸው። አቶ ጌታቸው ሰነዱ በማህበራዊ ሚዲያ እንዲሰራጭ አላደረኩም ብለዋል። የተጠናውን ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ለሚመለከተው የበላይ አካል መረጃውን ልኬዋለሁ ሲሉ አስታውቀዋል። ይህ አወዛጋቢ ምስጢራዊ ሰነድ እስካሁን ድረስ ያለበት ደረጃ ይህ ነው። ወደ ቀጣይ መረጃችን ስንወስዳችሁ አልሲሲ በኢትዮጵያ ጉዳይ ተስፋ ቆረጡ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ጉዳይ ተስፋ መቁረጣቸውን በግልጽ አሳዩ። ፕሬዝዳንቱ ሀገራቸው ግብፅ በምትሳተፍባቸው ዓለም አቀፍ ጉባኤዎች ሁሉ በሚያደርጓቸው ንግግሮች ከህዳሴው ግድብ ጋር በተያያዘ ኢትዮጵያን ስም ሳይጠሩ የቀሩባቸው አጋጣሚዎች አልነበሩ። በተለይ ደግሞ በአረብ ሊግ ስብሰባዎች ላይ ግብፅ የውሃ ዋስትና በሚል ፕሬዝዳንቱ ኢትዮጵያን ያላስጠነቀቁበት ጊዜም አልታየም። የእሳቸው ስልጣን ከያዙበት ጊዜ ጀምሮ የነበረ ነው። ሆኖም ሰሞኑን በኢራቅ ባግዳድ በተካሄደው የአረብ ሊግ ስብሰባ ላይ ንግግር ያደረጉት አልሲሲ በዚሁ ዘለግ ባለ ንግግራቸው በርካታ ጉዳዮችን የዳሰሱ ሲሆን የሱዳንን፣ የጋዛን፣ የእስራኤልን፣ የሶማሊያን፣ የየመንንና ሌሎች በርካታ ጉዳዮችን ሲዳስሱ በቀደምት ጊዜያት እንደሚያደርጉት የኢትዮጵያን ወይም የህዳሴውን ግድብ በተመለከተ ግን አንዳች ነገር ትንፍሽ ሳይሉ ንግግራቸውን ቋጭተዋል። ግብፅ ከህዳሴው ግድብ ጋር በተያያዘ በየዓመቱ መስከረም ወር ላይ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ሳይቀር የኢትዮጵያን ስም ከማንሳት የቦዘነችበት አንድም ቀን አልታየም። ይህ ጉዳይ አረብ ሊግ ሲሆን ደግሞ ከንግግር ባለፈ አጀንዳ ይዛችሁ ተወያዩልኝ ሲባልም ቆይቷል። በዚህም በተወሰኑት ዓመታዊ የአረብ ሊግ ስብሰባዎች የኢትዮጵያ ስም እየተነሳ የተወገዘችበት ሁኔታ እንደነበርም የሚታወስ ነው። በዘንድሮ የኢራቅ ባግዳድ የአረብ ሊግ ስብሰባ ላይ ግን ግብፅ በኢትዮጵያ ወይም በህዳሴው ግድብ ዙሪያ ተወያዩልኝ በማለት አጀንዳ ማስያዝ ይቅርና አልሲሲ ራሳቸው በንግግራቸው ዝርዝር ውስጥ ያካተቱት አጀንዳውን አልታየም። በየስብሰባው የሚደረጉ የዓመታት የግብፅ ንግግሮች በህዳሴው ግድብ ግንባታ ሂደት ላይ ጠብ የሚል ነገርን አላመጡም። በቀጣይ ርዕሳችን ስለ ራያ የተሰማው በቅርቡ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታውን የተሾሙት ፕሮፌሰር ክንደያ ገብረሕይወት በራያው ሰሞነኛው ጥረት ለሁለተኛ ጊዜ መልእክት አስተላልፈዋል። ባለፈው ሳምንት በተከታታይ ሰልፎች የዶክተር ደብረጽዮን ገብረ ሚካኤል ውሳኔ ላይ ተቃውሞ በተሰማበት ራያ የቀድሞ ከፍተኛ የህወሓት አመራሩ ጥሪ አቅርበዋል። ደብረጽዮን ገብረ ሚካኤል ህወሓት የደቡብ ትግራይ ዞን አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ለወይን ጣቢያ መናገራቸውን የክልሉ የዜና ምንጮች መዘገባቸውን ተከትሎ በራያው ጥረት ማገርሸቱ ይታወቃል። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ ያቋቋመው ነው የሚለው ጊዜያዊ አስተዳደር በአዲስ መዋቅር እንደተተካ አይዘነጋም።
የአማራ ክልል መንግስት ይገባኛል የሚያነሳባቸው ራያና ወልቃይት በፕሪቶሪያ ግጭት ማቆም ስምምነት መሰረት በፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ አካባቢዎች ናቸው። ደብረጽዮን የሚመሩት የህወሓት ክንፍ ባለፉት ጥቂት ወራት የቀድሞ የጌታቸው ረዳ አስተዳደር ያዋቀራቸውን በርካታ የበታች አስተዳደራዊ መዋቅሮች በኃይል መቆጣጠሩ ይታወሳል። አሁን ላይ ደብረጽዮን ኃይል ወደ ራያ ፊቱን መመለሱን ተከትሎ የተለያዩ አስተያየቶች በመጋራት ላይ ይገኛሉ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና በቅርቡም በጠቅላይ ሚኒስትር አብይ አህመድ የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታውን የተሾሙት ፕሮፌሰር ክንደያ ገብረሕይወት ከራያ ጉዳይ ጋር በተያያዘ ከዚህ ቀደም ያስተላለፉት መልእክት ላይ አጽንኦት ሰጥተዋል። የዶክተር ደብረጽዮንን ቡድን ከስህተቱ የማይማር ሲሉ የወቀሱት ፕሮፌሰር ክንደያ በትግራይ ለተስፋፋው ስርዓት አልበኝነት ተጠያቂ መሆኑን በማንሳት ከበድ ያለ ወቀሳ ሰንዝረዋል። ክንደያ የራያ ህዝብ ህገ መንግስታዊ መብቱን መጠየቁን ጠቅሰው መላው የትግራይ ህዝብ ስርዓት አልበኝነትን ሊቃወምና ከራያ ህዝብ ጎን ሊቆም ይገባዋል ሲሉ በኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። ወደ ቀጣይ መረጃ አለፍ። ጎተራ አካባቢ ለልማት ሊፈርስ መሆኑ ተነገረ። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማው ስለሚገነባው አዲስ ቱሞሮ ለተባለ ኢኮኖሚ ዞን ግንባታ ጎተራ አካባቢ ሊነሳ ወይም ሊፈርስ መሆኑ ታወቀ። የዘገባው ምንጭ ሪፖርተር እንግሊዘኛው ነው። ሰፈሩ የሚነሳው የሚፈርሰው የአዲስ አበባ ከተማ አስተዳደር አዲስ ቱሞሮ በሚል በቢሊዮን ዶላር ለሚያስገነባው ፕሮጀክት ሲሆን ፕሮጀክቱ ልዩ የኢኮኖሚ መንደር መሆኑ ተነግሯል። ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤና በጠቅላይ ሚኒስትር ጽህፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይና የኮሙኒኬሽንና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንጻዎች እንደሚኖሩት መገለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበ ጠቅሷል። የአዲስ ቱሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ የተገለጸ ሲሆን ከዚህም በላይ በጎተራ አካባቢ የሚኖሩ በርካቶች እንዲነሱ ሊያደርግ ይችላል ተብሏል። ወደ ቀጣይ መረጃ ስናልፍ በአድማው ስጋት አለኝ ኢዜማ ከጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስጋት አለኝ ሲል አንድ መግለጫ ይፋ አድርጓል። የጤና ባለሙያዎቹ ጥያቄ ከመብት ጥያቄ ባለፈ ከሌሎች ፖለቲካዊ ጉዳዮች ጋር ያልተያያዘ መሆኑን ተረድቻለሁ ያለው ኢዜማ ሆኖም ጉዳዩ መፍትሄ ማግኘት አለመቻሉ ወደ መወሳሰብና ሀገራዊ አለመረጋጋት ጭምር ሊሄድ ይችላል ሲልም ስጋቴ ነው በማለት በዚሁ መግለጫው ላይ አካቶ ታይቷል። ፓርቲው በዚሁ መግለጫውም አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል። ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው ሲልም አስጠንቅቋል። ፓርቲው አክሎም ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋልም ሲልም በመንግስት ላይ ክሱን አሰምቷል። ፓርቲው በዚህ መግለጫው ችግሮቹንም ዘርዝሮ መፍትሄ ይሆናሉ ያላቸውንም የተወሰኑ የመፍትሄ ሐሳቦችን በመግለጫው ላይ አስቀምጦ ታይቷል። ፓርቲው ካቀረባቸው የመፍትሄ ሐሳቦች መካከልም መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎችን እንዲፈታ ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ ይግለጽ የሚለው አንዱ ሲሆን በሌላ አቅጣጫ ደግሞ የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩ እንጠይቃለን ሲልም አስታውቋል። በቀጣይ መረጃችን ጆ ባይደን በከባድ ካንሰር መያዛቸውን ተከትሎ ትራምፕ መልእክት ላኩላቸው። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው ተረጋግጧል። የቀድሞ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው ተስፋፍቶ ይገኛል ብለዋል። ባይደን የተያዙበት ካንሰር ሽንትንና አይነ ምድርን ጭምር መቆጣጠር የሚከለክል አደገኛ የካንሰር አይነት ነው ተብሏል። ይህ መረጃ እንደተሰማ በርካቶች ለጆ ባይደንና ቤተሰቦቻቸው ሐዘናቸውን እየገለጹ ይገኛሉ። ዶናልድ ትራምፕ በራሳቸው ትሩዝ ሶሻል በለጠፉት መልእክት እኔና ባለቤቴ ሜሊና ትራምፕ በካንሰር በመያዛቸው አዝነናል። ጆ ባይደን ቶሎ እንዲሻላቸው ምኞቴ ነው ብለዋል። ታዋቂው አክትረስና ዘፋኝ ሳራ ኮነር ጆ ባይደን በካንሰር ተይዟል መባላቸውን አላምንም ስትል በትሩዝ ሶሻል ለጥፋለች። በሕይወት ዘመኑ ከጆ ባይደን እውነት የሆነ ቃል ስለማይወጣ መታመሙንም አላምንም ስትል ከዚህ ቀደም ጆ ባይደን ዋሽተዋቸዋል ያለቻቸውን ጉዳዮች ዘርዝራ መታመማቸውን አላምንም ብላለች። ይህም በማህበራዊ ሚዲያው ከፍተኛ መነጋገሪያ ሆኗል። ሳራ ኮነር ይህን ብትልም ግን ጆ ባይደን በከባድ ካንሰር መጠቃታቸው ነው የተነገረው።
ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት የሽንት ምርመራ ነበር ከባድ ካንሰር እንዳለባቸው የታወቀው። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩኬ ካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው። ባይደንና ቤተሰባቸው የህክምና አማራጮችን እየፈተሹ መሆናቸውን አስታውቀዋል። ለህይወታቸውም አስጊ ሊሆን ይችላል ተብሏል። በመጨረሻም በባንኮች ላይ ተጥሎ የነበረው አስገዳጅ የብድር ጣሪያ ሊነሳ ነው። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች ሊሻሩ መሆኑን ሪፖርተር ዘግቧል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሁለት ቀናት ሲካሄድ በቆየውና አርብ ግንቦት 8 2017 ዓ.ም በተጠናቀቀው የኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳ ገልጸዋል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብሎ ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነም ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህም መሰረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በሰኔ ወር ሙሉ በሙሉ እንደሚነሳ፣ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም ወር 2018 ዓ.ም ይሰረዛል ተብሏል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከለውጡ በፊት ባንኮች ከሚሰጡት ብድር 27 በመቶን በማስላት ለልማት ባንክ ቦንድ ግዢ እንዲያውሉ ይገደዱ ነበር። ይህን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ነበር። ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት አንዱና ዋነኛ ምክንያት በእነዚህ ቦንዶች ግዢ ምክንያት ከፍተኛ የሆነ ገንዘብ ተይዞባቸው የሚቆዩ በመሆኑ ነው። ለቦንድ ግዢ የዋሉት ገንዘብ በብሔራዊ ባንክና በልማት ባንክ ለ5 ዓመታት የሚቀመጥና 9 በመቶ ወለድ የሚታሰብበት ነው። የኢኮኖሚ ባለሙያዎች ውሳኔው ትልቅ እርምጃ መሆኑን ተናግረዋል። ባንኮቹ ያለባቸውን የጥሬ ገንዘብ ችግር ይፈታልም ተብሏል። ባንኮች ተጥሎባቸው የቆየው የብድር ገደብም ከተነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚያስችላቸው ይሆናል። በተለይ ለቦንድ ግዢ ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅላቸው ከሆነ የባንኮችን የማበደር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ይፈታላቸዋል ተብሏል። ከዚህ ቀደም የባንኮች የብድር መጠን 18% ብቻ ነበር። አሁን ይህ ገደብ ተነስቶ የፈለጉትን ያህል ማበደር ይችላሉ። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።